የሰጠኝ ሰው ግማሽ ኢትዮጵያዊ ግማሽ የሌላ ሀገር ዜጋ ነው። አማርኛም ብዙ አያውቅም። የተሰባበረ አማርኛ ነው የሚያወራው። አዱን ነው እንደዚህ በእንደዚህ አይነት የሴቶች ጸብ መሃል ቱ ቢ ኦነስት የእውነት በጣም እያዘንኩ ማለት ነው። ዳኝን ባናስገባው ስሙ ባይጠራ ደስ ይለኝ ነበር፣ ግን የተጠራው እዛ ስለሆነ ግልጽ ማድረግ አለብኝ። ቢካዝ አንድ ጊዜ ዳኝን አግኝቼዋለሁ 7 ዓመት ዱባይ ስኖር አንድ ቀን ተገናኝተናል። እሱንም የአበሻ ሬስቶራንት ውስጥ እንደ ማንኛውም የኢትዮጵያዊ አርቲስት እንደ ማንኛውም ዘፋኝ ማንንም ስናገኝ እንደምንነሳው አብረን ፎቶ ተነስተናል። እሱንም ቲክታኬ ላይ ፖስት አድርጌዋለሁ። ከዛ ውጪ ስልክም የለኝ ግንኙነትም የለኝ፣ የማገኘውም ሰው አይደለም። ይሄ ነው ያለው ነገር። 5ቱን አንበሳ የሰጠሁበትን ምክንያት ሪዝኑንም ተናግሬያለሁ። እንደውም አንዴ ነበር ሄሊ ስጪ የተባልኩት አንድ ቀን። ያው ሚዲያውን ታውቂው የለ በአንድ ቀን 5ቱን ብሰጠው ምን ሊነሳ እንደሚችል በጣም ፈርቻቸው ተጠንቅቄ ነው የምኖረው። በጣም ፈርቼ ተጠንቅቄ ሰው አድርጊ ብሎ ባለው ነገር እንኳን በጣም ነው የምጠነቀቀው። ለዛ እያለፍኩ ነው የሰጠሁት ለጆከር። ግን ነግሬዋለሁኝ እንደዚህ የሰው አደራ ነው። ዝምም እኮ ማለት እችላለሁ። ስጪው ያለኝ ሰው እኮ ጆከርን አያገኘውም አያውቀውም፣ ሚዲያ ላይ የሚመጣም ሰው አይደለም። ሰጥቻለሁ ብዬ ዝም ማለትም እችላለሁ፣ ግን አላደረኩም። ባይዘዌ ከኔ ጋር ሰው ሲጣላ ከአንቺ ጋር ጸብ ያላቸውን የሆኑ ወንዶችም ሆነ ሴቶች ሰብስቦ አብሮ እንትን ማለት የስራው ባህሪ ስለሆነ ማን ምን አለ እኔ አይሞቀኝ አይበርደኝ፣ የቤቴን ኪራይ አይከፍሉልኝ፣ ቢሌን አይከፍሉልኝ። ግልጽ ለማድረግ ስለጠየቅሽ መጠራት የሌለበትን ከሴቶችና ከኛ ድራማ ውጭ ከዚህ ሚዲያ ድራማ ውጭ የሆነን ሰው ስም ለምን ሜንሽን ማድረግ እንደፈለጉ አላውቅም። እነሱ ነገ እኮ ተጠርቶ ቢመጣ ያፍሩበታል፣ የእውነት ያፍሩበታል። እኔ ሳልሆን እነሱ ያፍሩበታል። እና ይሄ ነው ያለው ነገር። ሌላ ጥያቄ ካለሽ ይሄን ጠይቅ ነው። በነገራችን ላይ የዳኘን ስም ለማጽዳት ነው። ለምን አንድ በእኛ ሹክቻ ዳኘ ለምን ይጠራል? ከአንቺ ከመመለስሽም በፊት ተናግሬያለሁ እኔ እንደዚሁ ሊሆን እንደማይችል። እንደገና ደግሞ ቢያንስ የእውነት እንደምትለው እንኳን የቂጧን ጠርጎ ያሳደጋትን የጎንደርን ሕዝብ እንኳን ትንሽ ሪስፔክት ብታደርገው አንዱን አርቲስት እንደዚህ አይነት ውዥንብር ውስጥ አታስገባውም ነበር። ለዛ ነው አንድ ድድብናሽን ልንገርሽ፣ ቢያንስ ዳኛ ያለልኝን ቢሆን እንኳን እዚህ ውስጥ ማስገባት አልነበረብሽም ያልኳት ከመምጣትሽ በፊት ብያለሁ። እኔ አይደል ጋይስ ብለናል። ግን ቢሆንም እሷም ትመልስ ገባችሁ እንጂ ኔቨር ሲጀመር መጠራትም አልነበረበትም ዳኘ። በነገራችን ላይ ያ የፈለገ ለምን የፖለቲካ ልዩነት ውስጥ ምናምን ያሉትን ሰዎች ለምን ታርጌት ውስጥ ተከቷለች ልጁ? ይሄ ድድብናዋ እንደሚያመለክት ነግራቸዋለሁ። ግን ባለቤቷ አንቺ ስለሆንሽ እንድትመልሽ ነው። ሌላ ጥያቄ ደግሞ ሚካኤል ልጆቼን ይንሳኝ፣ 2ቱን ልጆቼን ዛሬ ገሎ ያሳድርብኝ። እውነቴን ነው የምነግራችሁ። ቤታ የጠፋች ጊዜ ቃል በቃል ያለችውን ነው የምነግርሽ። እሺ ቃል በቃል ወይንም ቪዲዮ እንደግመዋለን። ልጆቼን ይንሳኝ ሚካኤል፣ ቅዱስ ሚካኤል 2ቱንም ልጆቼን ዛሬ ገሎ ያሳድር። ካላመናችሁኝ ቤታ ለ3 ቀን ነው ለ4 ቀን የጠፋች ቀን የት ሄዳ ነው ያቺ ሰልጀሪ ስላት፣ ባክሽ ፍሎሪዳ ያው ለሰልጀሪዋ ነው መሰለኝ ሄደችው፣ ፍሎሪዳ ነው ያለችው አለችኝ። ቅዱስ ሚካኤል ልጆቼ ዛሬውኑ ገሎ ያሳድር ካላመናችሁኝ አለች። ይሄንን ያል ስለማለች ጉቺ ምላት እንገረን እያለን ያለ ነው። ምን ትያለሽ ጉቺ? ብዙ ሰው ያ ይሄን ጥያቄ ጠይቄልም ብለው አጽድቁት ብዬ በአንዳንድ ሲያጸድቁት ነበር። ምናልባት አድማጮች ነገሮች እና ጋይስዬ ተብተብ አድርጉት፣ በጊፍትም ባርኩት። ጉቺ ማክብራን ስለመጣች ቴንክ ዩ። አብራርቼ ነው እሺ ሄልዬ የምመልሰው። አይ ሆፕ ሶ ጊዜ ያለሽ ከትላንት ወዲያ እኔ በጣም ጥሩ ሰው እንደሆንኩኝ እስከ ስተቶቼ እንደምትወደኝ መልካም ሰው እንደሆንኩኝ ሰዎች እንደሆነ እንዲያደረጉኝ በሚዲያው ላይ ስትናገር ሰምታችኋል ሁላችሁም። መልካም ልብ እንዳለኝ ጥሩ ሰው እንደሆንኩኝ መሀል ላይ የገቡት ሰዎች እንደሆኑ እንዲያደረጉኝ ነፃ እንደሚያወጡኝ ጭምር ስትናገር ነበር። ነፃ እናወጣታለን፣ ጉቺ የኛ ነች፣ ትመለሳለች እየተባለ ቤታን አታክ ሲደረግ ነበር ኢንዳይሬክትሊ እኔ ጥሩ ሰው እንደሆንኩኝ
ኦል ኦቨር ደ ሰድን ትላንትና ምን ተባለ? እንደውም ቤታን እኔ እንደሆንኩኝ የምመክራት እኔ እንደሆንኩኝ እንደዚህ እንድትሆን ያደረግኩት ሲባል ነበር። ኦኬ፣ በመጀመሪያ ደረጃ ቤታ የት ነው ያልሽው ቦታ ስትሄድ ሄጃለሁ፣ እዚህ ቦታ ነኝ ያለው ፍሎሪዳ ነው ያለችው ራሷ። ፍሎሪዳ ሄጃለሁ፣ እዚህ ቦታ ነው ያለሁት ብላ ለእኔ ነግራኝም ከሆነ ቤታንም መጠየቅ ትችያለሽ። ወጣ ፐብሊክ ላይም አውርታ ከነበረ በሰዓቱ እኔና ቤታ እንደዋወልም ከነበር መጠየቅ ቤታን ይቻላል። ሲቀጥል 3 እና 4 ቀን እኮ አልነበረም ቤታ እየጠፋችው። አንዳንድ ጊዜ ሙልት ያለ ኢንፎርሜሽን ነው ሰው ይዞ መምጣት ያለበት። ከ2 ሳምንት ኦር አይ ቲንክ ከሳምንት በላይ ወደ 10 ቀን ነበር ያልነበረችው በትንሹ። ከዛ ቤታ መጣች። ቤታ ከመጣች ወዲህ ይሄ ሰውነቷን ተሰራርታ ነው የሚባለው ወሬ ተነሳ። ሲነሳ እኔ ቃል ለምድር ለሰማይ ማያሚ ነው የሄደችው የሚባለው እውነት ነው ወይ? ተሰርታለች የሚባለው ነገር እውነት ነው ወይ ብላ ጠየቀች ደውላ። ያኔ እኔም እሷም የምናጫውተው የሆነ ስራ ነበረ። በዛ ጉዳይ እንደዋወላለን። ወይ እኔ ጋ ሂሳብ ይኖራል ወይ እሷ ጋ የተበሉ ልጆች እኔ ጋ ብር ይኖራቸዋል ምናምን ስትለኝ ኤግዛክትሊ የት ሂድ አላውቅም። ግን ቤታ እኮ ቆይታለች ሰውነቷን ለመቀነስ ሰውነቷን ለማስተካከል ዳይት ጀምሬያለሁ ማለት ከጀመረች ኢቨን ኧረ አይመስለኝም አንቺ በጣም ልታስወራኝ ግን ብዙ ጥራለች። እግዚአብሔር ይመስገን። እኔ ዋሴም ጠበቃይም እግዚአብሔር ነው። ስታወሪኝ ሪከርድ አላውቅም እግዚአብሔር በሚያውቀው። ሶ የእውነት ብያት ከሆነና ሪከርድም ካላት አይ በልጆቼ ምላለሁ ወይም ደግሞ ትላንት ስሜታዊ ሆና እንደማለችው አይደለም፣ በስነ ስርዓት በልጆቼ ምላለሁ ጉቺ ብላኛለች ካለች እሷ 2 ልጆች አላት፣ እኔ 1 ልጅ አለኝ። ግጥም አድርገን እንማል። የሄደችበትንም አልተናገረች ቤታ፣ ከኔም አልተደዋወለች። ምን ነው ጠፋሽ ነው ዘ ኦንሊ ቲንግ ቴክስት የጻፍኩላት። እሱንም አትመልስም ነበር። የሆነ ቀን ግን ድንገት ቲክታክ ላይ እኔ ቤት ገስት ላይ መጣች፣ የጠፋች ጊዜ ማለት ነው። እሱንም አልቆየችም። ልጆቿን ሰላም አለች ምናምን እኔ ጋር ትንሽ አወራች። ቫኬሽን ላይ ነኝ ብላ ወጣች። አለቀ። ሀውከም ነው የታውቂ ሳናወራ ሳንነጋገር እሷ አሁን የምትለው ወሬ ቤታ ከተመለሰች ወዲህ ነው። ማያሚ ነበረች የሚባለው እውነት ነው ወይ ብላ የጠየቀች ከተመለሰች ወዲህ። የሄደች ጊዜማ የት ሂድ ማንም አያውቅም እኮ አንዳችንም የምናውቀው ሰው የለም። ከተመለሰች ወዲህ ነው የጠየቀች። አላውቅም። የሰውነቷ ነገር ግን ምንም አያስጠረጥርም ወይ ስትለኝ ቆይታለች። ዳይት ምግብ ለማስተካከል ሰላጣ መብላት እንትን ማድረግ ከጀመረች ብዙ ነገር እየሞከረች ነው ለመስተካከል። አይመስለኝም ይሄን ያልኳት እንደሚባለው አይመስለኝም። ከአንዳንድ እኮ አንቺ ቤት ብድግ ብላ ቆመች አለች። የአገር ልብስ ተልኮላት እሱ ልታሳየን ቆመች። which is አንስተው የፖስተቷት ማለት ነው። ገባሽ? እስከ ዛሬ ቆማ ማታቅ ልጅ ድንገት ቆመች አለች። እኔ ምንም ኖቲስ አላደረኩኝም። ቱ ቢ ኦነስት ኖቲስም አላደረኩኝም። በዛም ልክ ነው ወይ ብዬ እሷ ልጆቼን ይንሳኝ ብላ ምላለች። ልጆቿን አይንሳት፣ ግን ይሄንን አንደበቷን ጸጥ ያድርገው። ይሄ እዛና እዚህ የሚያሳብዳትን አንደበቷን ጸጥ ያድርገው። እኔ ግን ብያት ከሆነ ምንም ችግር የለም። አገሬ የማያስገባኝ ልጄን የማያሳየኝ ከዚህ ወዲህ መሀል ላይ የለም። አገሬ የማልግባ አላዶርን የማያሳየኝ እኔ ቤታ ተሰርታለች ብዬ ለእሷ ካልኳት፣ አንቺ ግን ልጆችሽን እንዳታጭ፣ አንደበትሽን ግን እግዚአብሔር ይዝጋው። ይሄ በየቦታው የሚያሳብድሽን ከሰው የሚያባላሽን ሰውን ሌሊቱን ሙሉ ቁጭ ብሎ መስደብ ጀግንነት የሚመስልሽ የወንድ ልጅ መባል በስድብ የሚመስልሽን አንደበትሽን እግዚአብሔር ይዝጋው። አንደበትሽ ጸጥ ይበል። ሌላ እኔ የምልሽ ነገር የለም። ማስረጃ ካለሽ ደግሞ ይዘሽ ነይ፣ አዋርጂኝ። እኔ እንዳልኩሽ ይዘሽ ነይ። ኦፍኮርስ ብዙ ጊዜ ሰው ትቀዳዱ የለ ስታወሩ፣ የቀዳሽን ካለ ይዘሽ ነይ። ይሄን ነው ሄል የምልሽ። እኔ ሀገሬ የማያስገባኝ ልጄን የማያሳየኝ ያ ማለት ዝም ብለን አጋነን እንዳልጠየቅንሽ እንድታውቂ 1 ሰከንድ ላሰማሽ። ጉቺዬ ስሚ፣ ሰርጀሪ እኮ ሄደች፣ ሰርጀሪ ጠፋች እየተባለ ነው። የት ሄደች ስላት እኮ ፍሎሪዳ ሄዳለች አለችኝ እኮ። እሷ ናት። ልጆቼን ነው እንግዲህ ምዬ ነው የምነግርህ፣ እኔ የምወዳቸው ልጆቼን። ክርስቶስ እቺ በጣም ተንኮለኛ ነች። ይኸውልሽ እኔ የቤታን ስም በሰሪ ልጭልኝ ጌሙ ሳይጀምር ስድብልኝ ነበር።
ቆይ የሷን ብቻ እነሱ ጣልቃ ይገቡ። የቤታን ስም ሜንሽን አታርጊ። ይሄው ኪዳነ ምሕረትን ነው የምልሽ። ቤታ አንቺን ምንም አላደረገችሽም። ምንም ነው ደግሞ ከቤታ ጋር እቺ በሰሪ ፈቀደሽ ነው እንዴ ለኔ ቤታ ማለት ነው። አንቺን አጠረ እመለከለሽ ነገር አለ። እሱን ታይዋለሽ። ይልሽ ማየት እችላለሁ። ለሱ ላከውና እሱ ይልክልኛል። አሁን ማየት እንኳን የለባትም ቤታ ሰርጀሪ እኮ ሄደች፣ ሰርጀሪ ጠፋች እየተባለ ነው። የት ሄደች ስላት እኮ ፍሎሪዳ ሄዳለች አለችኝ እኮ። እሷ ናት። ልጆቼን ነው እንግዲህ ምዬ ነው የምነግርህ። እኔ ልጆቼን ብቻ አለን። ቅዱስ ሚካኤል ዛሬ ልጆቼን ይግደላቸው ካላመናችሁኝ ብላ ብዙ ቪዲዮ ፊቴ ላይ ስላለ ነው። እሺ ጉቺዬ፣ እሺ ያችን ቦታ ነው በደም የፈለኩት። ቅዱስ ሚካኤል ልጆቼን ይግደላችሁ ካላመናችሁኝ ብላ ስታወራ ማለት ቅዱስ ሚካኤል ነው። አንቺን አጠላሽም። ይሄው ልጄን ነው እመለከለሽ ነገር አለ። እሱን ታይዋለሽ። ቤታ አትጠላሽም ልጄን ብሎ ላይ ይምላል። በቤታ አይምሮ ውስጥ ይኖራል እንደ እሱ ራሱ ታያቸው። እሱን ታዩ ግን ቅዱስ ሚካኤል ቅድም ሳሰማቸው ነበር። ቅዱስ ሚካኤል ልጆቼን ይንሳኝ ነው የምለው ብላ ሰርጀሪ እኮ ሄደች፣ ሰርጀሪ ጠፋች እየተባለ ነው። የት ሄደች ስላት እኮ ፍሎሪዳ ሄዳለች አለችኝ እኮ። እሷ ናት። ልጆቼን ነው እንግዲህ ምዬ ነው የምነግርህ። እኔ የምወዳቸው ልጆቼ ክርስቶስ በጣም ተንኮለኛ ነች። ያ የሚካኤሉን እንትላለሁ ጀስት ግን ዝም ብለን እንዳልጠየቅንሽ እንድታውቂ ባይዘው ይሄ ልያንድ ነገር ዋትስ ዘ ፕሮብሌም ኢቨን ኢፍ የት ሄደች ስትለኝ ፍሎሪዳ ነች ራሱ ብዬ ቢሆን ምንድነው ችግሩ? ፍሎሪዳ ተቀዳለች፣ ተሰርታለች፣ ሰርጀሪ ተደርጋለች ብያታለሁ እንዴ? ሰርጀሪ የት ሄደች ብዬ ስጠይቃት ነው አይደል የምትለው? ኢቨን ብያት እንኳን ቢሆን ነው የምልሽ፣ ብዬ ተናግሬም እንኳን ቢሆን ፍሎሪዳ ሄዳለች ማለት ቤታ ሰርጀሪ ልትሰራ ሄዳለች ማለት ነው ወይ? ኢቨን ብዬም እንኳን ቢሆን እኔና እሷ ሲቀጥል ያወራ ነው ከተመለሰች ወዲህ ነው። ገባሽ? ቤታ ከተመለሰች ወዲህ ተሰርታለች ተብሎ እንደዛ በየቦታው ሲራገብ ተሰርታ መጣች ሲባል ገብቶሻል? ይሄ የባህል ልብስ ለብሳኔ ቤት ቆመሽ አሳይን ስንላት የቆመች ጊዜ ተነሱ አይደለ እንደዚህ ነው ስትባል አልነበር? ያን ጊዜ ነው። ኢቨን አይመስልሽም ወይ አንቺ ከምታየው ሁላ ብላ ጠይቀኛለች። ብልም ደግሞ ፍሎሪዳ ሄዳለችም ብዬም ብል ነግራኝ ከሆነ ቤታ እውነት ለህዝብ አሳውቃ ከሄደች እዚህ ቦታ ነኝ ያለሁት ያለችው ነገር ካለ ከየት አምጥቼ ላወራው እችላለሁ? እኔና ቤታ አልተደዋወልን በሰዓቱ። ቴክስት እንኳን ልኬላት አትመልስም ነበር። እንደውም በጣም የማስታውሰው ሁለት የተጣሉ ልጆች ነበሩ የቤታ ደጋፊዎች። እነሱን እንኳን እንዴት ላድርግ ምን ይሻላል እየተጣሉ ነው። ለማስታረቅ ሞከርኩኝ፣ አልተስማሙም። አንቺ እስክትመጪ ምን ይደረግ ወይ አትደራረሱ በያቸው ብዬ ልላት እንኳን ፈልጌ ቴክስት አታይም የጻፍኩላት። ስትመለስ ነው የጠየቀችኝ። ማያሚ ታይታለች፣ ማያሚ ነው ሄደችው ብላ ያለችኝ እሷ እንጂ አይደለሁኝም። ፍሎሪዳ የሚባልም ወሬ አልነበረው። ተረዳሽ? ብልም ደግሞ ፍሎሪዳ ሄዳለችም ብዬም ከሆነ እኮ ዋትስ ዘ ፕሮብሌም? ፍሎሪዳ ሄዳለች ማለት ምንድነው ችግሩ? ይሄንን እንደ ትልቅ ነገር አድርጋ ከትላንት ወዲያ ቤታን ነበር አይደለ መርዝነች እንዲነች እያለች ጉቺን እንመልሳለን እያለች በጣም እኮ ለኔ ድምጽ እየሆነች ነበር። እንደውም ከቤታ ነፃ ልታወጣኝ በሷ ጭንቅላት በጣም ስትታገል አልነበረ? ዛሬ ደግሞ ተገልብጣ እኔ እንደሆንኩኝ እያወራች ነው። at the end of the day እርቅም ይቅርታ ምንም የለኝም። ጉቺ እዚህ ጋር ስሚያት፣ አይ ቲንክ ልትሰራ ነው አለችኝ ትላለች። እዚህ ጋር ስሚው። ለምን ብዙ ቪዲዮ ፊቴ ላይ ስላለው እሺ፣ ስሚው ጄሊን ታቀይታም አዝሎቆሰ በሴክስ የበዛባት ሴት ነች። ለምን በጣም ቪዲዮዎቿ ፊቴ ያለ ስሚ፣ እዚህ ጋር ደቂቃውን እሺ፣ ዝም ብለን እንዳልጠይቅሽ እንድገባ እኔ ማለት ሁለቶችን የተጣላችሁ አይደለ? ክርስቶስን ነው ማለት ሚካኤል አባቴ ልጄን ይንጠቀኝ ምዬ ነው ምናገር። ሚካኤል አባቴ ልጄን ይንጠቀው ክርስቶስን ነው ማለት ስሚ፣ እዚህ ጋር ጉቺ ክርስቶስን ነው ማለት ሰርጀሪ የትዳ ነው እየተፈለገች ነው ስላ ፍሎሪዳ ሄዳለች። አይ ቲንክ ልትሰራ ነው መሰለኝ አለችኝ እንደዚህ ብላ። ክርስቶስን ነው ማለት እኔ አባሽም የት ሄደች ስላ ፍሎሪዳ ነው ሄደችው አይ ዶንት ኖ ምናምን ብላ እንደዚህ በቃ ሜሴጅ ነው የሰጠችኝ። ዳሴ ፍሎሪዳ ደግሞ እየተሄደ እንደሚሰራ ይታወቃል። የሜሴጅ ፍሎሪዳ የት ሆነ እንደሚሰራ ደግሞ የታወቀ ነው። ልትሰራ ነው ባክሽ ብላኛለች። ሚካኤልን አይሽ ልጆቼ ሜሴጁን ለምን አታሳይ? ባፏ ለምዶባት ነው እንላለን። ሚካኤል፣ ቅዱስ ገብርኤል፣ ማርያምን
ምናምን ቁጭ ብሎ ለዛ ነው ቆይ ጉቺን ይሄ ነገር መጠየቅ አለብን ያለው ሄሊ ሜሴጅ ነው አለች አይደል? ሜሴጁን ለምን አታሳይም? ሜሴጅ ነው ብላለች አይደል? ሜሴጁን ታሳይ። እኔ እንደሷ ማለት ልጆችን ይንሳኝ ብላ ምን አለች አይደል? ልጆችሽን ይንሳሽ አልልሽም። አንደበትሽን ግን እግዚአብሔር እቺን ሚካኤልን ጠርተሽ እውነት የአገሬ ታቦት የቁልቢው ገብርኤል ያሸዋው ሚካኤል ያንቺን መጨረሻ ያሳየኝ። እኔ ልትሰራ ሄዳለች እውነት ብዬሽ ከሆነ እስከ ዛሬ ስለምን ዝም አልሽ? በዚህ ሁላ መረጋገጥ ውስጥ ከቤታ ጋር እኔ ነፃ ልታወጪ ስትይ እኮ እቺን ነገር መናገር ነበረብሽ። ትላንትና ስላቀመስኩሽ ቤታንና እኔን የምለያይበት ምክንያት ነው የፈለግሽው። እስከ ዛሬ አንቺ ይሄንን ብዬሽ ችለሽ አመቀሽ ኖርሽልኝ፣ ደበቅሽልኝ። የያዝኩባት ነገር የለ ያዘችብኝ ነገር የለ ስትይ ነበር አይደል? ይሄ እኮ ትልቅ ሚስጥር እኮ ነው። ከዚህ በላይ እኮ እኔና ቤታን የሚለያይ ነገር እኮ የለም። እስከ ዛሬ ለምን ቻልሽው? ለምን አመቅሽው? ለምን ትላንት ብዬሽ ከሆነ ትላንትና አልነበረም ሰዓቱ። ከዚህ በፊት ነበር ልታጋልጪ ልታወሪ የሚገባው። ባይዘዌ ቤታም አታዳምጥሽም፣ እኔም አላዳምጥሽም። ለመጥፎ ሰዎች ብለሽ ጥሩ ሰዎች አጣሽ አልሽኝ። ጥሩ ሰው አንቺ ነሽ። በህይወቴ ደስ ያለኝ ነገር እንኳንም እላፊ ዲቴሎች ካንቺ ጋር አላወራሁኝ። በቃ በህይወቴ የተደሰትኩት ነገር እንኳንም መስመር የዘለሉ ያለፉ ነገሮች አላወራሁኝ። ጸጥ ያስባለኝ የሚገርምሽ ነገር ሄለን ማአት ሰው እኮ ነው በውስጥ ማአት። ምንድን ነው የምትፈሪያት? ምን ይዛብሻለች እስክባል ድረስ ይሄ ሁሉ የ3 ዓመት የምትደዋወዩ የምትከባበሪው ነገር ነው የያዘኝ። በንቀት ነው አልኳት መጨረሻ ላይ። የእስከዛሬው በክብር ነው፣ ከዚህ ወዲህ በንቀት ነው ዝም እምልሽ። ማነሽ አንቺ የምትንቂኝ ብላ እኮ ነው የወጣችሁ። አሃ ስትሰድበኝ በክብር ነው ዝም እየተቀበልኩ ጸጥ ማለት ያለብኝ። ለላከቻት ሴትዮ የእስከዛሬው በክብር ነበር፣ ከዚህ በኋላ ግን በንቀት ነው መልስም አልሰጥሽ አልኳት። ለዛት በቃ እኔና እሷ ማለት እርቅም ጸብም የለም ባለችበት ደናቱን። እንዴት በንቀት ነው ትያለሽ ነው የሷ ቁንጅና ምን አመጣ ሄለን? እኔም እሷም አብረን እየበከትን እኮ ነው። ለቆንጆች ስፔሻል ፕላትፎርም አልመጣም። መልክሽንማ ከኔ ወዲህ ያደነቀ የለም ነበረ። መልክ ከውስጥ ነው አልኩሽ እኮ። ውስጥሽ ሲበላሽ ወደ ውጭሽ ወጣና መልክሽ ጠፋብኝ። ያድናቆቴ ጠፋብኝ። ከኔ ወዲህ ያንቺን መልክ እኮ የሚያደንቅ እኮ የቆንጆ ምሳሌ ነበርሽ እኮ ቲክታክ ላይ። ዛሬ ጠፍተሽብኛል። አንቺም ተሳስለሽ ቁንጅት ብለሽ ቆንጆ ተሳዳቢ ነሽ። እኛም ተሳስለን ባለን አቅም እንዳልሽው መልከጥፉ ማልሽን ምንም ማልሽን ቁጭ ብለን ተሳዳቢ ነን። እኩል የምንሸቅለው ቲክታክ ላይ ነው። የትኛው የተስተካከለና ፕሮፌሽናል ስራሽ ነው? አንቺ አሜሪካን ሀገር ላይ በጣም ብዙ ፕሮፌሽናል የሆኑ ስራዎች አሉ። በቁንጅናሽ ለኢትዮጵያ ምን አመጣሽላት? ምን አመጣሽልን እንደ ሀገር? እኛ አስቀያሚዎቹ አዎ እውነት ነው መልከጥፉ ብለሽናል ነን። አዎ መልከጥፉዋ እኔናም ቤታን አይደል መልከጥፉ እያልሽ የምትሰድቢን። መልከጥፉዋ ግን አትሊስት በዓለም እንትን ላይ በአንደኛ ደረጃ ለሆነ ሰዓታት ተቀምጣለች። ለሆነ ሰዓታት አንቺ ምን አምጥተሻል? ቆንጆ ሆነሽ ምን ሰራሽልን? ከኛ ጋር ነው ቁጭ ብለሽ የምትሰዳደቢው። ቁጭ ብለሽ ከኛ ጋር የምትሰዳደቢው። ሌላ የምታደርጊልን ምንም የሰራሽውም ተአምር የለም። ለቆንጆች የተሻለ ፕላትፎርምም አልመጣም። አንድ ላይ ነን። ተይኝ ህግ ያግድሽ ብዬ እኮ ለመንኩሽ፣ አስለመንኩሽ። አማላጅ ላኩኝ አማላጅ ዳኒ እስራኤል አላከችኝ የሚበል የዛሬ 3 ቀን መታረቅ አልፈልግም እቺ ሴት ትተወኝ ብዬ እኮ ለዳኒ ነገርኩት። አንቺ ህግም አያግደኝም አምላክንም አልፈራም፣ እኔ ሰድባችኋለሁ ቁጭ ብላችሁ አዳምጡኝ አልሽ። አሁን እኔ ደግሞ ጨርሻለሁ አላዳምጥሽም። ግን ሄሊ አንድ የምናግራችሁ ነገር እዚህ ውስጥ ያላችሁ ወዳጆቼ አንድ የምናገረው ነገር እኔ ቀን በቀን እንዳንቺ እየወጣው እንደ ክረምት ዝናብ በእኝኝኝኝ አለለ። ትላንት አቅምሽሻለሁ 3 ወር አልቅሽ። ከ3 ወር በኋላ ደግሞ አይቼ ጨምርልሻለሁ። እርምጃ በእርምጃ እኔ ካንቺ ጋር ልላቀስም። በቃ አንቺ ሆቢሽ ነው። አሁን ሲገባኝ አንዳንድ ሰው ዋና ሆቢው ነው፣ መጽሐፍ ማንበብ ሆቢው ነው ምናምን። አንቺ ይሄ ነገር ሆቢሽ ነው። በቃ ከሰው ቁጭ ብሎ መሰዳደብ መረጋገጥ እኔ እንትና ነኝ ሆቢሽ ነው። እኔ እናቴ የምገባው እጣኔን አጭሼ ህዝቡን ልመርቅ፣ የወደደ ሊሰጠኝ፣ ልስቅ፣ ልጫወት ስፈልግ ፈታ ብዬ። አሁን ወጥታ ታለቅሳለች አልሽ። ዣሜን እምልሽ በፈረንሳይኛ አላለቅስም። የለቅሶ ዘመን አበቃ። የዛሬ ሳምንት ማን ያለቀሰው? እኔ ነኝ እንዴ? ከለቅሶ አያውጣሽ መድኃኒዓለም። ቤታና እኔን ለማጣላት ዛሬ እኔ ስናገርሽ አይደለማ እንዴ ሄሊ። ኢትስ ክሊር እኮ ፌር መሆን ካለብን ለምን ዛሬ ጉቺ ነች አለችኝ ትላለች።
ያን ሰሞን አታነሳውም ነበር? ያን ሰሞን ነበር ይሄ ኢሹ ተነስቶ የገዛ ጓደኛሽ ነች እኮ የነገረችኝ ብላ ልትል ይገባ ነበር። ሚካኤልን ልጆቼን ይንሳኝ ብለሽ አትማይ ማለት ይኑሩ። አንድ ቀን ለሀገር የሚጠቅሙ ልጆች ናቸው። እኔ እናንተ ማይ ስላላችሁኝ ሳይሆን ስለ እውነት ግን እምላለሁ። ካልኳትኝ የጽሁፍም የምንም ማስረጃም መረጃም ይዛ ትምጣ። እኔ እና እሷ ዋትስአፕ ላይ ነው በብዛት የምናወራው። የዋትስአፕ ቴክስት ይዛ ትምጣ። እኔ እና እሷ የተጻጻፍ ነው። ይሄ ኤአይያችሁን አቀነባብራችሁ አዳምቃችሁ የምታመጡትን አይደለም። በኤአይ እና ይሄ በምትሰሩት ህንድ ፊልም ምናምን እኔ ሞቅም ምንም ድምቅም ምንም የማያደርገኝ ሰው ነኝ። እኔ የማይገብኝብኝና የማታመጡት ነገር ካለ የራቁት ቪዲዮ ነው። የራቁት ቪዲዮ አምጥታችሁ የምታሸማቅቁት የምታስፈሩት አልሞቀኝ አልበረደኝ፣ ግን ሰው እረፍት ይወስዳል። ትላንት ብዙ ተናግሬያለሁ። ዛሬ ከበደም ቤት ጀማልም ቤት ከድርም ቤት እየገባሽ አንቺ አልቀሽ እኔ ሳለቅስ አይተሽኛል። እንደ ቀኑ ሙሉ ሙዚቃ እያዳመጥኩ ነው ራሄል ቤት የተኛሁት። አንቺ አልቀሽ። አሁን ጥሩ አጀንዳ ለ3 ወር ሰጥቼሻለሁ፣ እደግምሻለሁ። ደግሞ ከ3 ወር ከ4 ወር በኋላ እደግምሻለሁ። ማንም እንዳልሆንሽ ማወቅ ስላለብሽ ነው። ክብርም አልገባሽም፣ ስነ ስርዓትም አልገባሽም፣ ትዕግስትም አልገባሽም፣ ንቀትም አልገባሽም። ማነች የምትንቀኝ ነው ያልሽው አይደለ? ንቀት ካልገባሽ በዚህ ልክ ካለፍሽ የቤታ ጌም አይ ቲንክ 3 ወር አልፎታል መሰለኝ። ከዛ ጊዜ ጀምሮ ነው ሄሊ ቻልኳት አይደለም ተሸከምኳት። እናንተ ሁላ እንደዛ ስታደርጉኝ የእናንተን ታዩ በውስጥ ኧረ በኢየሱስ ስም ምንድነው ችግሩ ንገሪን። የምትፈሪው ነገር አለ ወይ እስክባል ድረስ የክብሬ ጥግ እዚህ ድረስ ነው። እንዴት ትንቀኛለች? ፕላን አድርገው ነው ልጅቷን የላከቻት። ከሷ ጨርሻለሁ፣ ላስታርቃችሁ በቃ። እኔ ይሄ ሁለት ሰው ባይዘው አይ ቲንክ እንዳንቺ ነው የሚመስልሽ መሰለኝ። 5 አንበሳ ስላወረድሽ ሁሉን ነገር ረስቼ ይቅርታ የምታረቅሽ መስሎሽ ነበር። እቺ ሴት መታ የዛን ቀን ጊፍት ምናምን ስትሰጥ ነበር። ድሮም ትሰጣለች ቱ ቢ ኦነስት። የዛን ቀንም በጣም ብዙ ጊፍት ስትሰጠኝ ነበር። ልታስታርቅ የመጣችው ሴት ወደ 31,000 ኮይን አወርዳለች። ሶ ጊፍተር ነች ብዬ ፈርቼ ምናምን አክብሬ መስጠቷ ይቀርብኛል ብዬ ከአንቺ ሌቭል እኩል ነኝ እኔ ጊፍተርነት። አንቺም 35 ሌቭል ነሽ ጄሪ፣ እኔም 36 ልገባ ነው። ሌላ አካውንት አለኝ 27 እና 24 ላይ ያለሁበት። መስጠት ለኔ መቀበል ብርቅ አይደለም፣ ስሰጥ ስለምኖር። ሶ ያ ሳይሳካ ሲቀር ሄሊ ታርጌት ነበር ያደረጉት። ወጣች፣ ስድቧን ጀመረች፣ አደረችበት። መታረቅም አለመታረቅም የኔ መብት ሆኖ እያለ አለመታረቁ መርጫለሁ። በህይወት ልርቅሽ ልሻሽሽ በቃ ልትሻሽ የሚገባሽ ሴት ካለሽ አንቺ ነሽ። ጭምብልሽ ነው የተገለጠው። በቤታ ጌም ማንነትሽ ነው የወጣው። አዝዬሻለሁ፣ ተሸክሜሻለሁ፣ ችዬሻለሁ። አሁን ህዝብ ይፍረድ ብዬ ነው ትላንት የጀመርኩሽ። ህዝብ ይፍረድ። እንዳንቺ የቻልኩት ሰው የለም፣ እንዳንቺ የታገስኩት ሰው የለም። በቃ እርቄሻለሁ። በጣም ረጅም መንገድ ነው የራኩሽ። ማንም ሆነሽ አይደለም መናገር ንግግር ከኔ ወዲህ ደርዝሽን ነው አመናግርሽ። ደርዝሽን እንዴት እንደማስታጥቅሽ ተቀበይ እያልኩ ነው ማስታጥቅሽ። እንዳንቺ እኔ ይሄ ቁጭ ብዬ እያላዘንኩኝ አይደለም 24 ሰዓት በአንድ ሰዓት ውስጥ ቦታሽን ነው ማስይዝሽ። ይኸው 1 ሰዓት አጠገብኩሽ፣ 48 ሰዓት ኦንላይን ላይ ያለሽ ከበደን ቤት ጀማል ቤትም እያለቀሽ። እኔ አንቺ ገብተሽ የምታለቅሽባቸው ወንዶች የእውነት የተወለዱ ቀን ግን እልል ተብሎ ገንፎ ተበልቷል እንዴ? ገብተሽ የምታለቅሽባቸው ወንዶች ያስቁኛል። እልል ተብሏል ወይ እናንተ የተወለዳችሁ ቀን? ገንፎ ተበልቷል። የአካባቢ ሰው ገንፎ በልቷል። በዚህ ልክ ነው የምንቃችሁ። ጨርሻለሁ ሄሊ። ወንዶቹ እቃውን አይቼ መጣው እንትን ነው ምናምን ብሎ አብሮ ያላቀቋለ። ከዛም ሞራል ተሰምቷት ደስ ብሏት በደስታ ነው ያለቀሰችው። እንደሆነ አይገባንም። ለማንኛውም ተሰሚዋለሽ ብለን እናስባለን። እያንዳንዱ ቃል ላይ ሪአክት አድርገን እዚህ ብሪጅስቶን አስገብኝ እያለች ነው መሲ። ብሪጅስቶን ሂለን ታስገባል እንትን ላኪ ገስት ላኪ አፋራ ነኝ መሲ ግቢ መሲ። እንደውም ቪዲዮ እጇ ላይ ሳይደርስም አይቀርም ተብሏል። እንግዲህ በቪዲዮ ትታማለች። ቪዲዮ ምን አጠገብሽ ይሰራል ሲጀመር? መሲ ሃይ በእኛ ለምን ከመቶ ሰው የበለጠ ገስት ልኳል። ከዛ ውስጥ መፈለግ ትንሽ ይከብዳል። እንትን በይ ጻፊ እዚህ ላይ መሲ ላስገባሽ። እንደገና ደግሞ የሆነ ጥያቄ ጻፉት ጉቺ ከመምጣቷ በፊት ሁላችንም የጻፍነው አለ። እሺ መሲ ሃይ በይ ከኮሜንት ላይ ላስገባሽ። እሺ ምን ብላ አለች? ቤታን አሁን የምትያት ድሮ እንዴት አላወቅሻትም? ያኔ ራበኝ ዱባይ አስጠላኝ
ተቸግሬያለሁ ብለሽ የምታለቅሺ ሰዓት እኔና እህቴ ብር አዋጥተን ልከንልሽ አልነበረም ወይ? ሪሲቱ እጃችን ላይ አለ አለች። ቤታ ርቦኛል ናይ ቤታ ላለው እንደ ጉቺ ርቦኛል ተቸግሬያለሁ አገሩ አልተስማማኝም ብለሽ ለነሱ አልቅሰሽ እህቷና እሷ ብር ልከውልሽ ያውቃሉ? ይሄንን መልሽልን። አንቺ ከመምጣትሽ በፊት ጥያቄዎችን ጻፉ ብለን እየጻፍን ነበር። እሺ መሲስ ተዛው ገስተላኪልኝ ላስገባሽ። ቀጥይ ጉቺ። ከላኩልኝ እሷና እህቷ የላኩልኝ ብር ካለ ያው በኢትዮጵያ ብር ከሆነ የሚገባው ያው አካውንቴ ላይ ነው አይደለም የሚገባው የላኩልኝ ብር። እህቷ አንድ ጊዜ ኢትዮጵያ ቫኬሽን ሄጄ ሂዊ የምትባለው እህቷ ከኔ ቤት አትጠፋም፣ ትመጣለች፣ ትስቃለች፣ ትጫወታለች። የኔ ወሬ ሳቅና ጨዋታ ስለሆነ በርጫ እየቃምኩኝ ነበረ። ኪኪም ነበረች፣ ኪኪም ምስክራለች። ዛሬ በኔ ሂሳብ ወጣችሁ ፏ በሉ፣ ገባሽ? ፏ በሉ፣ ተዝናኑ በኔ ወጪ፣ የዛሬውን እኔ ነኝ መሸፍነው ብላ አይ ቲንክ 12,000 ብር ይሁን ምናምን ኢትዮጵያ አካውንቴ ላይ ያስገብታልኛለች። ከዛ ውጪ ሄሊ 2 ዓመት እኮ የኔና የሷን ስራ እኮ ድፍን ቲክቶክ ያውቀዋል። በቀን $1,000 ነበረ በትንሹ ሰርቼ የምወጣው $1,000 በቀን። ላይክ ሃው ነው የሚቸግረኝ? ዩ ቴል ሚ። ሚኒመም $1,000 ካልሰለቸኝ ቁጭ ካልኩኝ $2,000 ነው የምንሰራው። ግልጽ ነው። እኔ ግን ጀግና ስለሆንኩኝ ማለት ነው እብድ ቅጥል ነው አይደል የሚያደርግሽ። እኔ አጫውቼ ገንዘብ ነው ያስኩት። አጫውቼ $1,000 ለሊቱ ሙሉ እየዞርኩ በየቤቱ አልተጫወትኩበትም። የልጅ እናት ስለሆንኩ ብሬን ይዤ እንቅልፌን ነበር የምተኛው። ታሙኛል ነበር። እሷ ቤት አትጫወቱ፣ ሌላ ሰው ቤት ሄዳ ሰፖርት አታደርግም፣ እሷ አትጫወትም ትሉኛል ነበር። አሁን እኔ አልጫወትም ቁማር። ያጫወትኩበትን ብር ይዤ እንቅልፌን ነበር የምተኛው። እየዞርሽ ስትጫወቲ ስትበይን ይኖርሽው። እኔ ይሄ ያለኝ ምንም የለሽም። ኤቭሪቲንግ በእጣ ይመጣ ብር ነው የኔም ያንቺም። አንቺ እስቲል አሁን ድረስ እየተጋጋጥሽ ነው። እጣ አላቆምሽም። እኔ ኦልሞስት 6-7 ወር አለፈኝ፣ ኦር 8 ወር እጣ የሚባል ነገር ካቆምኩኝ። ሳጫውት ግን ጥሩ ገንዘብ ሰርቻለሁ። ለ2 ዓመት ነው አይደል በትንሹ ያጫወት ነው። ለ2 ዓመት አጫውተናል። ምን አጥቼ ነው አንቺና እህትሽ የምትልኩልኝ? የሂዊን ሀቋን አልበላም። የዛሬን በኔ ወጪ ብላ 12,000 ብር ይሁን ምናምን ልካለች ለኪኪና ለኔ ውጡና ተዝናኑ ብላ። አሁንም እኮ በጣም ብዙ ልጆች ይልኩልኛል፣ በጣም ብዙ ልጆች። ያ ማለት ተቸግሬ ረዱኝ ማለት ነው ሄሊ። አሁንም ጊፍት መስጠት አንችልም፣ ዜልሽን ላኪ ይላሉ። የአሜሪካን አካውንት አለኝ፣ የአሜሪካ አካውንት ልሰጣቸዋለሁ፣ ብር ያስገቡልኛል። ፔፓል ይሉኛል፣ እልክላቸዋለሁ፣ ያስገቡልኛል። ፔፓልም አለኝ፣ በኢትዮጵያ ያስገቡልኛል ወዳጆቼ። ልክ ለእሷም ፀጉር ቤት ልሄድ ነው ስትል ዛሬ እናሰራሽ የጥፍርሽ እያሉ እንደሚልኩላት። ይሄን የማወራው ሚዲያ ላይ እሷም የምትለው ነገር ስለሆነ ነው። ጌም የተጫወትኩ ጊዜ ወደ 8-9 ልጆች በዜል ነው ያስገቡልኝ። አንበሳ ላወረዱ ቲክታክ ከሚበላው በውስጥ እንላክልሽ ብለው በውስጥ ተልኮልኛል። ስለዚህ ይሄ ምንም እህቷ አንዴ ልካልኛለች። ከዛ ውጪ እጣ እኔ ቤት መታ ተጫወት ነበር እህቷ። ስትበላ እጣጫዎች ስትበላ $100 ያዥውና 700 ላኪልኝ ትለኛለች። $100 ላንቺ የሆነ ነገር 50 ላንቺ ያዥውና እጣ ስለምትጫወት እኔ ቤት። ይሄ እርዳታ ነው? ተቸግረሽ ነው? አንቺ ለኔ ተቸግሬ ያመጣሽው ብር የለም። ወደ ዜሌ ያስገባሽው ብር ካለ እጣ ተጫውተሽ ተበልተሽ ያስገባሽው ብር ነው። ይህንን እንደ መረጃ ይዘሽ እንዳመጪ። ዜል ላይ የምታስገቡት ብር ካለ እጣ ስለማጫውት ደግነቱ ቀኑ ምኑም ስለሚወጣ ችግር የለው። ከዛ ውጪ ሂዊ አንድ ጊዜ ልካልኛለች እህቷ። ሌላ የረዳሽ ነገር ይዘሽ ነይ። ስፔሻሊ አንቺ የረዳሽኝን ነገር ይዘሽ ነይ። ይሄን አስገብቼላታለሁ ብለሽ ያ ታብታብ አድርጉት ጋይስ። አይ ቲንክ ቲክቶክ እንትን እንዳይል ረጅም ሰዓት ስለቆየን ማሜ ወይም ደግሞ ጎሚስታ በሚለው ስም ነው ያኛ ግሩፕ ስለሚያውቁሽ ማለት ነው።
መረጃዋልሽ ትገበያለሽ ገስት ላኪ 4 ነጥብ ያ ዳርዳሩን ከድሽ እኛ ደግሞ በስነ ስርዓት በቦታው ተገኝተው መልስ ለሚሰጡ ሰዎች የነሱን ቃል ለምናም ነው አለበዚያ ፎርፌ የሚባል ነገር አለ በጨዋታ ያ እንትና ማን ነው መሲ ነች ያልሽ መሲ ገስት ወይንም ደግሞ እዚህ ጋር እንዳለሽ ሄልዬ አንድ ጊዜ ሶሪ የረሳሁት ነገር ይሄም ኢትዮጵያ ሆኜ ማለት ነው እሺ እሷ ከዱባይ ሆነሽ ተቸግረሽ ኖ አይ ዱባይ ሆኛለሁ ያኔ ኢትዮጵያ ለምን አላልሻትም የታውቂያት ነበር ኢትዮጵያ ሆኜ የምትጠቀማት አለች ቃል በቃል ቪዲዮን ላሰማሽ ከፈለግሽ የምትጠቀማት ለእንትን ለዚህ ለጊፍት ለምናምን ለጂኒ ለብቱ ነው እንዳውም ቤታን እንደምትጎዳት ምነግር ያኔ ስለ ሰልጀሪው የነገረችኝ ብላ ሰልጀሪውን ያነሳችው በዚህ ሁኔታ ነው በነገራችን ለሺ ያ መታ ታሰማሽ ድምጽ ካለ ያልኩበት ድምጽም ካለ ማስረጃም ካላት መታ ታሰማሽ አለው ችግር የለውም አንድ ጊዜ ኢትዮጵያ ሆኜ ማዘር ተመረቀኝ በግ ብላ በግ ገዝታለች which is $100 ልካለች ለበግ ኢትዮጵያ ቫኬሽን ሄጄ ማለት ነው እሱም በምን የተነሳ መሰለሽ በግ ጓደኞችሽ ቤት በግ ሲታረድ በግ ካላረድክ ብለሽ ትጨቀጭቅኛለሽ ብሎ ጆኒ በተናገረው ነገር ሰዎች ሁሉ ተነስተው በግ እያሉ ሲሰድቧት ያን ጊዜ እኔ ለሷ ድምጽ ሆኜ ተናግሬላታለሁ በቃ እንደ ሴት እኮ የጓደኞቻችን ባል የተሻለ ነገር ሲያደርጉ ፊል እናደርጋለን ባላችን እንዲያደርግ እንዲሆን ይሄንን እንደ ትልቅ ነገር አይታችሁ ለምንድን ነው የምታሳድዷት በግ ትልቅ ነገር ነው ወይ አሜሪካን ሀገር ለሚኖር ሰው ያንን ስላልኩኝ ገስት ላይ ገብታ እንደውም እኔ ነኝ ላንቺ በጉን ማርድልሽ አለች በግ ከሆነ አይቀርስሜ በግ ማርድልሽ እኔ ነኝ ለማዘር በግ ረጅልኝ ብላ $100 ልካለች ይሄ ነው ታዲያ እርዳታ ለበርጫ ተወሱሳ ነው እንጂ ይሄማ የበርጫ ሙዱ ወሱሳት ነው የሚባለው እርዳታ አይደል በቃ ይሄ ነው ያለው ነገር ሐቋን እንዳልበላ ከዚህ ምን ነው ውጪ አለ ሲሪየስ በምትናገሪው ነገር ላይ ማዳመጥ እንችላለን ዛሬ ማዳመጥ እንችላለን የትላንቱን ሳይሆን ማለት ነው መግባት ከፈለሽ መግባት ትችያለሽ ያ ለጉቺ የተለየ መድረክ የሚሰጣት የለም ምናልባት ያ ነገር ስጋት ካለብሽ ግቢ ያን ስጋት እንዳይኖርብሽ ላረጋግጥልሽ ፈልጋለሁ መግባት ከፈለሽ እሺ ያ አለበለዚያ በፎርፌ ሙድ እናስተናግድሻለን ጥግ ቁጭ ብሎ ቂጥ አለኝ አልሽ ቂጡን አሳይ እሙሙ አይሆንና እጄ ላይ ነው አልሽ ግን ስታሳይ የነበረው ኦሬዲ ሆስፒታል ገብቻለሁ ብላ ፑብሊክ ራሷ የለቀቀችውን ፎቶ ነው ይሄው ማስረጃ ብለሽ ስታሳይ የነበረው ይሄ ነገር ምን ማለት የመርሳት በሽታ ተጠናውቶሽ ነው ጥያቄ ለመሰለሽ ታመሚ ሆስፒታል ገብቻለሁ ብላ ያንን ፎቶ ራሷ ነች የለቀቀችው አይደል ጉቺ አንቺ ነሽ የለቀቅሽው ያንን ፎቶ አውራሴ ስታተስ ላይ ፖስት አድርጌው ነበርና ያንን እንዴውና ፎቶሽ እጄ ገባ ብላ ስታወራ ነበር ያ ነገር ትንሽ አም ኮንፊውዝ በዚህ ጉዳይ መረጃ ብላ ያወራችሁ ያንን ነው አሁን ቪዲዮ ሙሉ ቅድም ስንሰማ ነበር ከመምጣትሽ በፊት መረጃ ስትል እስታው መረጃ እየፈለግን እስታውን ግን መጋረጃ ውስጥ ነው ወሬው ሁላ እና የእውነት እስቲ እጅሽ ላይ በውስጥ ላኪ ከዛ እኛ ጉቺ እንዴት አይነት ጥያቄ አይደለም እንዴት ማንኛውም ሰው እንደምናናግረው እናሳያለን ያ በውስጥ ብቻ አይታችሁት የምትመጡት እሙሙ ምንድነው ገራዦች ናችሁ እንዴና